ይህ የኢትዮ ጌዝ የሆሮስኮፕ ቻናል ነው። የሳጂታሪየስ የታህሳስ ወር 2018 ትንበያ። ከልደት ብርሃን ወደ ገንዘብ ክምችት የምትሸጋገሩበት ወርቃማ ጊዜ። ይህ የኢትዮ ጌዝ የሆሮስኮፕ ቻናል ነው። እስኪ አንድ ጥያቄ ልጠይቃችሁ። በሕይወታችሁ ውስጥ ወደ አንድ ክፍል ውስጥ ስትገቡ ሁሉም ሰው ዞሮ የሚያያችሁ ዕድሎች ሁሉ እሺ የሚሎችሁ እና ዓለም ራሷ የልደት ስጦታ እንደሰጠቻችሁ ሆኖ የተሰማችሁ ጊዜ አለ። ይህ ታህሳስ ወር ልክ እንደዛ ነው። መድረኩ የእናንተ ነው። እንዴት አላችሁ የቻናላችን ቤተሰቦች? በተለይም ደግሞ የዞዲያክ ምልክቶች ሁሉ ብሩህ፣ ተስፈኛ፣ ጀብደኛ እና እውነት ፈላጊ የሆናችሁ ውድ ሳጂታሪየሶች ወይም የቀስት ምልክቶች እንኳን ወደዚህ ወር የኮከብ ትንበያ ዝግጅታችን በሰላም መጣችሁ። ዛሬ የምንመለከተው ለእናንተ እጅግ ወሳኝ የሆነውን የታህሳስ ወር 2018 ዝርዝር ትንበያ ነው። ይህ የኢትዮ ጌዝ የሆሮስኮፕ ቻናላችሁ ነው። በየጊዜው አዳዲስና ትክክለኛ ወርሃዊ የኮከብ ትንበያዎችን፣ የባህሪ ትንታኔዎችንና ከመንፈሳዊ እድገት ጋር የተያያዙ መረጃዎችን ይዘንላችሁ እንደምንቀርብ ይታወቃል። ዛሬም እንደተለመደው እጅግ ጠቃሚና ልባችሁን በተስፋ የሚሞላ መረጃ ይዘን ቀርበናል። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። ይህ ወር ለእናንተ የእኔ ነው ብላችሁ የምታውጁበት ወር ነው። ገና የልደት ወራችሁ እንደመሆኑ ኃይላችሁ፣ ውበታችሁ እና ተቀባይነታችሁ ጣራ የነካ ነው። ታዲያ ይህን ከፍተኛ ጉልበት እንዴት ትጠቀሙበታላችሁ? በፍቅር ግንኙነታችሁ፣ በገንዘብ አቅማችሁ እና በቤተሰብ ሕይወታችሁ ምን አዲስ ነገር ይጠብቃችኋል? ከወሩ አጋማሽ በኋላስ ምን አይነት የገንዘብ በረከት ይዘንባል? ይህን ሁሉ በዝርዝር በስፋት እና በጥልቀት የምናይ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ፣ ምክንያቱም ለእናንተ የተዘጋጀ ልዩ መልእክት አለን። ሰብስክራይብ ያላደረጋችሁ አሁኑኑ ሰብስክራይብ በማድረግ የዚህ ቤተሰብ አባል ሁኑ። የሳጂታሪየስ የታህሳስ 2018 አጠቃላይ ትንበያ የልደት ወር ድምቀት። እሺ ሳጂታሪየሶች፣ እስኪ ከአጠቃላይ ሁኔታው እንጀምር። ወሩ ሲጀምር እናንተ ልክ እንደ አንድ ትልቅ ከተማ የገና ዛፍ ደምቃችሁ እና አሸብርቃችሁ ነው የምታዩት። ለምን መሰላችሁ? የልደት ወራችሁ ገና አላበቃም። እስከ ታህሳስ 12 ድረስ ፀሐይ በእናንተ ምልክት በሳጂታሪየስ ውስጥ ትሆናለች። ነገር ግን ብቻዋን አይደለችም። ጉልበተኛው ማርስ እስከ ታህሳስ 6 እንዲሁም ውቧ ቬኑስ እስከ ታህሳስ 15 ድረስ በእናንተ ምልክት ውስጥ እየተሽከረከሩ ነው። ይህ ለእናንተ ምን ማለት ነው? ይህ ሦስትዮሽ ጥምረት ማግኔት ወይም ሳቢ ያደርጋችኋል። ሰዎች ወደ እናንተ ይሳባሉ፣ ጀብዱ ይራባችኋል፣ የመሪነት ሚናን ለመውሰድ ትጓጓላችሁ። ይህ ወቅት ቆይ ቅርበኝ የምትሉበት አይደለም። ዓመቱ ከማለቁ በፊት ማሳካት የምትፈልጉትን እነዚያን ደፋር ዕቅዶች የምታስጀምሩበት ነው። ዓለም የእናንተን አስማት ለማየት ዝግጁ ስለሆነች ለሚመጣላችሁ ማንኛውም ዕድል አዎ በሉ። ሌላው የምሥራች፣ ታህሳስ 1 ላይ የሕልም ዓለም ፕላኔት ኔፕቲዩን ለረጅም ወራት ወደ ኋላ ስትጓዝ ቆይታ ወደፊት ጉዞዋን ትጀምራለች። የት ነው የምትገኘው? በአራተኛው የቤተሰብ እና የስሜት ቤታችሁ ውስጥ። ይህ ማለት በቤተሰብ ጉዳይ ወይም በመኖሪያ ቤት አካባቢ የነበረ ብዥታ እና ግራ መጋባት ይለቃል። ነገሮች ጥርት ይላሉ። በቤታችሁ ውስጥ ሰላም ይሰፍናል። እንዲሁም ከምትወዷቸው ሰዎች ጋር ጤናማ የሆነ ድንበር ለማበጀት አቅም ታገኛላችሁ። ነገር ግን ተወዳጆች፣ ከወሩ አጋማሽ በኋላ ጉልበቱ ይቀየራል። ታህሳስ 6 ላይ ማርስ ወደ ካፕሪኮርን ይገባል። ታህሳስ 12 ላይ ደግሞ ፀሐይ ትከተለዋለች። እንዲሁም ታህሳስ 15 ላይ ቬኑስ ትቀላቀላለች። ይህ ማለት ከፓርቲ ስሜት ወደ ቢዝነስ ትገባላችሁ። ትኩረታችሁ ወደ ሁለተኛው የገንዘብ እና የንብረት ቤታችሁ ይዞራል። በበለጠ በተረጋጋ እና ተግባራዊ በሆነ መንፈስ ውስጥ ሆናችሁ ነው። የገንዘብ ሁኔታችሁ ይረጋጋል። ለበዓል ስጦታ ስትገዙ ሁሉም ሰው ለማዳረስ አትጨነቁ። ስኮርፒዮን ተከትሎ እንደ መምጣታችሁ እናንተም ጥራት ላይ አተኩሩ። አንድ ትርጉም ያለው ስጦታ ከ10 ዝም ብሎ ስጦታ ይበልጣል። አጋርነት እና ሙሉ ጨረቃ
አሁን ደግሞ ስለ አጋርነት እና ስለ ግንኙነት እንነጋገር። ህዳር 25 ላይ በጌሚንግ ምልክት የሚከሰተው ሙሉ ጨረቃ ለእነዚህ 2 ሳምንታት ትልቅ ትርጉም አለው። ይህ ጨረቃ የእናንተን የአጋርነት ዞን ያበራል። ሳጂታሪየሶች፣ ይህ ዳይናሚክ ዲዮ ወይም ጥምረት የምትፈጥሩበት ጊዜ ነው። ምናልባት የረጅም ጊዜ የፍቅር ግንኙነታችሁን ወደ ቀጣይ ደረጃ በማሸጋገር የጋብቻ ጥያቄ ልታቀርቡ ወይም ሊቀርብላችሁ ይችላል። ወይም ደግሞ በቢዝነስ ዓለም ወሳኝ የሆነ የሽርክና ውል ልትፈራረሙ ትችላላችሁ። ይህ ወቅት ባለፉት 6 ወራት ሲብላላ የነበረ ጉዳይ ፍጻሜውን የሚያገኝበት ነው። ነገር ግን ልብ በሉ፣ በሰማይ ላይ የሚባል ስሜታዊ የፕላኔቶች ጥምረት ስላለ ወደ እናንተ የሚመጡ ሰዎች በጣም አሳቢ ወይም ደግሞ በጣም ችግረኛና ጥገኛ ሊሆኑ ይችላሉ። የእናንተን ብሩህ ሐሳብ የሚደግፉ ሰዎችን ቅረቡ፣ ነገር ግን ድንበራችሁን ጠብቁ። አንዳንድ ግንኙነቶች በዚህ ሙሉ ጨረቃ ወቅት ሊያበቁ ይችላሉ። አትደንግጡ። ሳጂታሪየስ ሰፊ ልብ አለው። ሁሌም ለአዲስ ሰው ቦታ አላችሁ። ነገር ግን በሕይወታችሁ ፊልም ላይ ለማን ዋና ገጸ ባህሪነትን እንደምትሰጡ በጥንቃቄ ምረጡ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የሳጂታሪየስ የታህሳስ 2018 የፍቅርና ግንኙነት ትንበያ። ወደ ፍቅር ሕይወታችሁ ስንመጣ ነገሮች እሳት ለብሰዋል። እስከ ታህሳስ 6 ድረስ የፍቅር ፕላኔት ቬኑስ እና የወሲብ የጉልበት ፕላኔት ማርስ አብረው በእናንተ ምልክት በሳጂታሪየስ ውስጥ ይጓዛሉ። ይህ ምን ማለት እንደሆነ ታውቃላችሁ? ከገና ዛፍ ላይ ካለው ኮከብ የበለጠ ታበራላችሁ። ሳትሞክሩ አድናቂዎችን ትስባላችሁ። ማንም ሰው እንዲገድባችሁ አትፈልጉም። በግንኙነት ውስጥ ያላችሁ ፍጥነቱ ይጨምራል። ቁጭ ብሎ የሻማ እራት መብላት አሁን አያስደስታችሁም። አብሮ ስፖርት መስራት፣ ረጅም የእግር ጉዞ ማድረግ ወይም የሆነ አዲስ ቦታ መሄድ ነው የምትፈልጉት። ማንኛውም ጉልበታችሁን ከፍ የሚያደርግ ነገር የፍቅር ቋንቋችሁ ይሆናል። ኬሚስትሪያችሁ በጣም ሞቃት ነው። ነገር ግን ከወሩ አጋማሽ በኋላ ፍጥነቱ ይቀንሳል። ታህሳስ 6 እና ታህሳስ 15 ላይ ፕላኔቶቹ ወደ ካፕሪኮርን ሲገቡ ወደ ሁለተኛው የረጋ ቤታችሁ ይሸጋገራሉ። ከዚህ በኋላ የምትፈልጉት ቁም ነገር እና ደህንነት ነው። ጥንዶች በዚህ ወቅት ግንኙነታችሁን የምታጠናክሩት ቀላል ሥራዎችን አብሮ በመስራት ነው። ለበዓል ቤቱን ማስጌጥ፣ ስጦታዎችን ማሸግ ወይም አንዱ ለሌላው ደጋፊ ሆኖ መገኘት። ላላገባችሁ ሳጂታሪየሶች በወሩ መጨረሻ የምትፈልጉት አስተማማኝ የሆነ ሰው ነው። ለጊዜያዊ ደስታ ሳይሆን ለዘላቂ ግንኙነትና ለስሜት ደህንነት ቅድሚያ ትሰጣላችሁ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የሳጂታሪየስ የታህሳስ 2018 የሥራና የገንዘብ ትንበያ። ሥራና የግል ፕሮጀክቶች። አሁን ደግሞ ወደ ኪሳችሁን መለስ እስኪ እስከ ታህሳስ 12 ያለውን ጊዜ በደንብ ተጠቀሙበት። ፀሐይ እና ማርስ በእናንተ ምልክት ውስጥ እያሉ የግል ፕሮጀክቶቻችሁን አስጀምሩ። የምትወዱትን ሥራ ለመጀመር አሁን ትክክለኛው ጊዜ ነው። በተለይ ታህሳስ 10 አዲስ ጨረቃ አካባቢ የሚፈጠረው አዲስ ጨረቃ አዲስ ምዕራፍ ለመጀመር ወሳኝ ቀን ነው። በዚህ ቀን የምትተክሉት ዘር ለቀጣዮቹ 6 ወራት ያድጋል። ምን አዲስ ሐሳብ አላችሁ? ዓላማችሁ ምንድን ነው? ትልቅ ሕልም አልሙ። ከዚያም ከወሩ አጋማሽ በኋላ ተግባራዊው የካፕሪኮርን ጉልበት ይመጣል። ታህሳስ 6 ላይ ማርስ፣ ታህሳስ 12 ላይ ፀሐይ፣ ታህሳስ 15 ላይ ቬኑስ ወደ ሁለተኛው የገንዘብ ቤታችሁ ይገባሉ። ይህ ማለት ወደ ገንዘብ ማግኛ ማሽንነት ትቀየራላችሁ። ዓመቱ ከማለቁ በፊት ጠንካራ ገቢ የምታገኙበት ዕድል አለ። ነገር ግን ማስጠንቀቂያ፣
ማርስ በገንዘብ ቤት ውስጥ ሲሆን ገንዘብ ለማውጣትም ይገፋፋችኋል። በጀታችሁን ተቆጣጠሩ። እንዲሁም ይህ የማርስ ጉልበት ለሥራ ሱሰኝነት ሊዳርጋችሁ ይችላል። የሥራ ሰዓታችሁ ሊረዝም ይችላል። ዴድላይኖች ሊበዙ ይችላሉ። የምትችሉትን ያህል ብቻ ተቀበሉ። ለበዓል መዝናናትም ጊዜ ያስፈልጋችኋልና ራሳችሁን አታቃጥሉ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። በመጨረሻም ውድ ሳጂታሪየሶች የዚህ ታኅሳስ ወር መልእክት ግልጽ ነው። ወሩን እንደ ኮከብ አብርታችሁ ትጀምራላችሁ፣ እንደ አስተዋይ ባለሀብት ደግሞ ትጨርሳላችሁ። የልደት ወራችሁን በደስታ አሳልፉ። ጉልበታችሁን ለሚገባቸው ነገሮች ብቻ አውሉ። ታኅሳስን ስትቀበሉ ምናልባት በጩኸትና በግርግር ላይሆን ይችላል። ይልቁንስ ምርጥ ጓደኞቻችሁን ሰብስባችሁ ጣፋጭ እራት እየበላችሁ ወይም በተፈጥሮ ውስጥ ከዋክብትን እያያችሁ በጥራትና በምቾት መቀበል ትመርጣላችሁ እና ይሄ ለእናንተ በጣም ይገባችኋል። በሕይወታችሁ ላይ የምትተኩሱት ቀስት ኢላማውን እንደማይስት እርግጠኛ ሁኑ። እናንተ የተፈጥሮ አሸናፊዎች ናችሁ። ቪዲዮውን ስለተከታተላችሁ ከልብ እናመሰግናለን። ይህ ትንበያ ከውስጣችሁ ስሜት ጋር እንደተገናኘ ተስፋ እናደርጋለን። እናንተስ ለልደታችሁ ወይም ለዚህ ወር ምን የተለየ ዕቅድ አላችሁ? እስኪ በኮሜንት ላይ አጋሩን። ቪዲዮውን ላይክ ማድረግ፣ ለሳጂታሪየስ ወዳጆቻችሁ ሼር ማድረግ እና ሰብስክራይብ ማድረግ እንዳትረሱ። መልካም ወር፣ መልካም የልደት በዓል ለሳጂታሪየሶች። እንወዳችኋለን።